አቀ ያንቺ ብጤ ደደብ ልቃሚ ላጫ መሆናቸው የምታውቂው ሊያን ለመጣል እኮ ግብረ ሰዶም ሆንሽ ባንዲራ አንጠለጠልሽ እኮ አውዝ ብላ ምንሸጠ ናው ሰናይ ላይ ከሁለት ሰዓት የበለጠ እንትንሽ ላይ አስቀምጠሽ ነበር ሂስቶሪሽ ላይ አስቀም ሄደሽ ለሷም አንበሳ ሰጠሽ እንደገና ደግሞ ምን ታመጣል ፕላስቲክ እምሙ እንደሆነ ገባል አስወለቅነሽ አሁን ደግሞ ለኛ ልክ ይሄንም ያክል ምንሽ ሪዘስት መጫልሽ ሶስተኛ ሀገር ከጆን ዳንኤል የበለጠውን ይዘሽ ትመጫለሽ ምን አገባል ሲመጣ ያንንም መለካት ነውኛ ምን ሜጃል በደና ጊዜ ገዛነው ሜትር አለ በሄክታር እናርገው ወይስ በሜትር እኛ እዚህ ሚዲያ ላይ ማንንም እንትን ያብራለን ዘሴት ወደፊት ወደ ውስጥ እየጠለቀ ማጸኗን ይነካት ይሆን የቡዋ ችግር ያነሳባት ይሆን አንጀቷ ላይ ይጠመጠም ይሆን ትርፍ አንጀት ይሆንባት ይሆን እያለን ቁጭ ብለን እንላለን ምን አገባን እናንተ አድርጉ እኛ እናወራለን ለኛ ከወሬ አልፋችሁ አጣቁ ለኔ ወሬዎቼ ብቻ ናችሁ ጋይስ nothing for me ኮተታሙ የሚገኘው ንቄው ነው ስትይ አልነበረም እንዴ ባቢሎን በእናትሽ አላልሽም ግን ለዚሁ ነው እንደሚሟሟቱት ብዬ ነው እኮ አልሽኩ ሾርት ከት ማግኘት የለመደ ሰው የደሞዝተኛ መሆን እኮ አይችልም ዩቲዩብ ላይ እንኳ ሰራተኛ ብቻ ነው ትግስት የሚኖር እኔ ሰራተኛ ስለሆንኩ ሰራተኛ ነኝ የወር ደሞዝተኛ ስለሆንኩ ቲክቶክም ዩቲዩብም እንደዛ ስራ ሊኖርሽ ጋር ቁጭለሽ ወይ ዛሬ ስንት ነው የሚያስገባልኝ ወይ ምናምን ነው ሰሴት እኔ አሁን ከኢትዮጵያ ከመጣሁ አመት ከምናምን ነው ካርሴንስ ላይ እንኳን አላወጣሁት I don't wait ነገ ደግሞ ሰው ሲዘምትብኝ ምን ነው ልጅ ስለሌለኝ ነው ወለድ ስለማልችል ነው ልጅ ግዴታ መኖር አለበት ልጅ ካላት ልጅ ስም ዝም ብሎ ልጅ የት ያለሽ እኮ አፍሽ ላይ ይመጣል አፍሽ ላይ መምጣት ሳይሆን ህይወትሽ ነው ከአፍም ከህይወታ ማስወጣት አለባት
ሻቸው ነበር እነሱንም ልኬ ሼርም እንዲያደርጉ አድርጌ ነበግነ ምናምን የሚባሉት ከዛ በለቅሶ ብቻ ወይም ደግሞ ሐዘኗ ስለተናገረች ሻራችሁት የሚለው ነገር ከቲክቶክ አጥፍቶሽ አለቀሽኩ ለልጇ ስትባል የምትተው ስንት ጎዳና ተዳዳሪ ልጅ አለ አይደል እንዲያልሽ ምን ችግር አለ ለእሷም ልጅ ጎዳና ብትወጣ ነው ያልሽው ቃል በቃል እንጂ አመት ከአመት እንደተሰዳደባችሁ ነው ስታጋሽም ስታጋሳም ስታስነጥስም ታወሩበታላችሁ እንዲህ ያላችሁ ነው ስታወሪ የምትዩ አሁን ዩቲዩብ ላይ መጣውልሽ ፊትሽ ላይ ለዳድፈሹ የምትመጪው ሜካፖች ካልከበደሽ ለምን 24 ሰዓት አትቀመጭ አይመስላችሁ ሚስተርዬ ለምን 24 ሰዓት አትቀመጥ ራሱ ፋውንዴሽኑ በአንድ ቀን ሁሉንም ነው የምትለደፈው የገዛችውን ትከስሪያለሽ ኪሳራ ነው የሚገጥማት እቺ ልጅ ዩቲዩብ ላይ ብትመላለስ ለአንድ ወር የገዛችው ሜካፕ ለአንድ ቀን ለድፋ ትመጣለች ከዛን ቀይ መብራት አርግታ ምናምን ትመጣለች እስቲ ምንድነው ልዩነቱ የቴሌፎንና የኮምፒውተር ካሜራ ነው ልዩነቱ ይሄ በቴሌፎን ነው የምገባው ይሄ በኮምፒውተር ነው የምገባው ኮምፒውተር ራሱ ካሜራቸው ንጹህ አይደለም በቴሌፎን ዩቲዩብ ከገባው ከቲክቶክ የጸዳና አሪፍ ትክክለኛ መልኬን ታገኘዋለሽ እኔ ራሱ ግራ ነው የሚገባኝ የራሴ መልክ አንዳንዴ ነጭ ያረጋኛል አንዳንዴ ምናምን ያረጋኛል ሲምፕል ከምለብሰው ከለር ጋር ይሄዳል ልብስ ማለት ነው እኔ ደግሞ ላይቴንና ምናምን አልቀይ ከዛሬ ጀምሮ ዝም እንደማልልሽ እኔ ማስረግጬ እነግርሻለሁ እንደማንኛውም ሴቶች ዛቻ ስትዝጪ እኔ ቁጭ ብዬ ጭራይ ዛሬ ከእንቅልፌ ስነቃውን እኮ ነው እሙ ቤት የምትነግረኝ የሳምንቱን ጠብቂ አለቅሽም ምላሽ መልስልሻል ብለሽ እኔን ታስፈራሪያለሽ እኔ ማንም አይደለም እኔ ቤታ ነኝ ራሴ የምቆም ለሴትነት የምቆም ሰው እንዲቆምልኝ የማልጠይቅ ገልጣችሁ ሃይላይት አሳዩ አናም ልቃ ማለነፋረቅ የትኛዋ ሴት መሆኗን ገጥመሻል ተገጥመሽ ታያለሽ ምን አይነት ሴት ጋር እንደገጠምሽ መልሽልኝ በዩቲዩብ መልስሻል ያንቺ ደካማነትና ቅናትነት ከጾታ በላይ እንደሆነ አንድ ማስረጃ ልንገርሽ ላስታውስሽ ኮሶ እንዴት ታሰረችም ብለሽ እኮ አለቀሽ ዝም ብዬ ምን እንዴት የኔ ፎቶ ያረጉ ሰዎች ስለሰደቡኝ አንቺ ነሽ ትለኛለች ብለሽ አለቀሽ እንደዚህ አይነት ነገር በፍጹም ማንነትሽ እንደማይፈቅድ አሜንዬ ቴንኪው እንደማይፈቅድ ቅድፍቴ አክታርክሽ ያ ሰው የራሱ ቀይ መስመር አለው ይሄ ባለፈው በሄለን ጉዳይ ላይ እልህ መተው ነው ብለሽ ያለቀሽበት ቀይ መስመርሽ እንዳልሆነ በጃን ሊያስመሰክርሽ ያ አጉል ነፋረቅ ይባላል እሺ እሺ
ደግሞ ለሱ ምላሽ እየሰጠውኝ በየቀኑ ቪዲዮን ስለቅታ ያለሽ ያኔ እኔና አንቺ እኩል ስንሆን ወይ አንቺ አፍሽን ትዘጋለሽ ወይ አፌን ትዘጋል። እኔንማ እያስፈራራሽ አትቀመጫትም፣ ረጥሻለሁ ነው የምልሽ። የነበረውን ያ 8 ወር በፊት የነበረውን ድራማን ማምጣት ነው የፈለግሽው። አመጣዋለሁ። ቤታ በጣም ያፈላችሁ ጋይስ እንዴ! ስቀዝን አንቺ አሯን ጠራርገሽ እየተቀባባሽ ነበረ። እየጠራር እንትን እያል ነበር አርሽን መጣ አብራችኋል እንዴ? ሌላ ምን ነበረ? 3 ጋላክሲ 5 ዲጄ ግላስ ያ ትንንሽ ነገሮቹ ትልልቆቹን ዩሪየን ይጠብቃል። ዩርን አናት ናት ማኒሙት ባቢሎን ስሟት ጋይስ ከጠሉሽ ሰዎች እኩል አለች። በእናታችሁ ራሳችሁ እንድትዳኙ ነው የምፈልገው። ወዳጅም ልትኖሩ ትችላላችሁ፣ ጠላት ችግር የለው። we talk just on አሁን ስለምንሰማው ቪዲዮ ብቻ እሺ። ምን አለች? እኔ እንደሌላው እያለች ቪዲዮ አልሰራች። 2 ለጆርጂ ሄዳ አንበሳ ላወረደች። የሷ በጎቹን ሳይቀሩ የጆርዲን ቪዲዮ እኛ ካንቺ ጋር ነን እያሉ ሲያዞሩላት አለበት። በቃ ለመቃብራችሁ ሰራችን በእናታችሁ እየተበተባችሁ ጋይስ። ቲክቶክ እንዳይዘጋብኝ በእናታችሁ። ቲክቶክ በየማል ላይ እንድታወራ ይፈልጋል። ምን ላርግ? ቲክቶክ ነው ለማኝ ያረጋችሁ። ዩቲዩብ አሁን አለ ተብተብ አድርጓል። ምን አለ ዩቲዩብ ሪፖርት አስደርጉባት ስላላልኩኝ ነው። ከጠላቶችሽ ወይንም ደግሞ እንትናቸው ከሚል ጋር ስላልተባበርኩ ነው ወይ? ሃይ መተባበር አይደለም የግብረ ሰዶም ባንዲራው ላንኮያሽ ወይ እኔ ማኤሪዬ የእውነት ለመቃብራችሁ ስትል ለሪፖርት ራሷም ስታደርግ አልነበረ? ሼር አላረገችው? እንዴት እናት ቪዲዮን አሁንም ሊድ ስላሰማችሁ እንዳላሰለቻችሁ ስለው ጋይስ እንዳላሰለቻችሁ ስለው ቶፒክ ስላረኩት ባለፈው ረጅም ሰዓት ስላወራውበት ምን አለች? እኔ ማህፀኔን ስሰድበኝ እንደኔ ተሰደበ ሰው አለ ወይ? ለኔስ ቆሟችሁልኝ ታውቃላችሁ ወይ? ለሷ አሁን እናት ነኝ ስላለች ምትቆሙላት ስንት ሰው በጦርነት ስንት ልጆች ቤተሰብ አልባ አይደሉ ወይ? ያ ማለት የሷስ ልጅ ቤተሰብ አልባ ብትሆን ምን ይገርማል? እስር ቤት ብትገባን ያለችው
ከዚህ የበለጠ ሪፖርት አድርጉበት ከዚህ አጥፏ ማለት አለ ጋይስ? በእናታችሁ እኔ ወይ ዝም ብዬ ጥላቻ ነው እንደዚህ የሚያስወራኝ? እስቲ እናንተ አረጋጉኝ። ወይስ አም ራይት? እንደዚህ ነው የምታወራው? በቃ ምን ነው የሚባለው? ይሄ በጣም ራስ ወዳድ በሽታ አለባት እኮ ጋይስ። ኦንሊ ሚ ራይት፣ ኦንሊ ሚ የሚሉ ሰዎች አሉ። ኦንሊ ሚ ማህበር ኦንሊ ሚ። ለምን ስምሽን ኦንሊ ሚ ብለሽ አትመጪ? ኦንሊ ሚ ቆንጆ፣ ኦንሊ ሚ ምናምን፣ ኦንሊ ሚ ደግ፣ ኦንሊ ሚ መስዋዕት መከፍሊ፣ ኦንሊ ሚ ሀብታም፣ ኦንሊ ሚ ነጋዴ። እንደዚህ ነው እኮ የምትሆኚው። መድኃኒት እንኳን 99% ብቻ ነው ፐርፌክት የሆነ መድኃኒት እንኳን ዋስትና የሚሰጠው። የሚሰሙሽ ሰዎች ግን ምን አይነት ደደብ ወይ ጥንቆላ ተሰራርታችሁ ነው እርስ በራስ ልክ ነሽ ይላሉ ጋይስ። ኦዲየንስ ነው እኮ ህዝብ ላይ ቢጫወተው ጋይስ። ኦዲየንሱ ቀላል ሙድ አይዝብም እኮ። እኔ አወራሁት ላይ መተው ልክ ይላሉ፣ እንትናም ያወራችሁ ላይ ልክ ይላሉ። ከዛ ልክ ናት ሲሉ እኔ ደግሞ ልክ የሆንኩ መስሎኝ በዛው ቀጥላል። የድድብና ሞራል ሰጥተውን እኮ ደደብ አድርጎ የሚያስቀሩን ኦዲየንሶች ናቸው እኮ። ኦዲየንሶች እናንተ ናችሁ እኮ ደደብ አድርጋችሁ ያስቀራችሁን ታውቃላችኋል። ቆንጆ ደደብ አድርጋችሁ ያስቀራችሁን እኮ እናንተ ናችሁ። እዛም ሄዳችሁ ትክክል እኔ ትክክል ካላወራው ትክክል ካላላችሁኝ ይሄ ነገር እንዴት ነው ብዬ ቆም ብዬ አስባለሁ። እንዳናስብ የምታረጉን እናንተ ናችሁ። በጣም አስቡበት። ልክ ነሽ አበዛችሁ ምናምን ይላሉ። እኔ ጋር መተው ልክ ነሽ ይሉኛል። ሚዲያ ያላቸውን ቲክቶከር ወይ ዩቲዩበር የሚባሉትን ሰዎች ያባለጉት ምንም ነገር ቀጥለው እንዲያውቁ ምንድነው ስህተት የሆንኩት ብለው ቆም ብለው እንዳያስቡ ያደረጓቸው ይሄ ትክክል ነው የሚለው ነገር። ሚሚዬ እናንተ ናችሁ ያውለት እናንተ ናችሁ። ኤሪየን ቴንኪው በሉልኝ ጋይስ፣ የቀንልኝ በሉልኝ፣ በወጣ የተከበሉልኝ፣ ፎሎ አድርጓት እሺ። እንትን አይ ቲንክ ቲክቶከር አትመስለኝም፣ ጀስት እንትን ናት፣ ልበቀና ናት፣ ጊፍተር ናት። ያ እናትሽን ብለናትሽ እኔ ለነገሩ አሁን አልመልስም። ይሄ መልስ በዩቲዩብ አንቺ ነገ ጀምሪ፣ ማታ ላይ ዩቲዩብ ቪዲዮ ሰርቼ ጠዋት ላይ ፖስቶ ታይኛለሽ። አንቺ ጀምሪ፣ ማታ ላይ ታይኛለሽ እየቀረስኩ ባቢሎን ከኔ ጋር በፍጹም ከአይምሮ ጋር ማች ማታረጉት ምን እንደሆነ ታውቂያለሽ? አሁን አንቺ እናትሽን እንደዚህ ብላ ሰድባ ምናምን ልክ ያንቺ ኢንፎርሜሽን እንደመጣልኝ ገብቶሻል። እናትሽን ከድሮም ማውቃታለሁ። ባቢሌ ከገባ